እንዳታስረጅ የኔ ቅመም እንዳታስረጃት ሩታዬ የኔ ነብር ማለት ነው። የማስረዳት ግዴታ የለብሽም። እቺ ቅንቅናም ሴትዮ ማለት ነው የማስረዳት ግዴታ የለብሽም። ወይኔ ልዑል እናንተ ባባ እያለ እኮ አዋረደው ሰውየው ማለት ነው። ለማንኛውም በዚህ ቪዲዮ በድጋሚ መጣው ማታ ብዙዎቻችሁ ሩታ ምንድን ነው ከአብርሃም የምትፈልገው አልፈልግም ብሎ እኮ በአደባባይ በሚዲያ እኮ አዋርዶሻል እያላችሁ ነው። በጣም ነው እንዲያዋረዳት። እንደዛ ካላችሁማ እኮ ለውሽሚትም እኮ በተደጋጋሚ አዋርዷታል እኮ። ምነው አልሰማችሁም? ለማንኛውም ላስደምጣችሁና በድጋሚ እንገናኛለን። ዳይ ውሽሚትን ያዋረደበት ሩታ ጋር መሆን እፈልጋለሁ። ሩታን ወዳታለሁ። ከእሷ መለየት አልፈልግም። እኔና እሷ አንድ ላይ መሆን ስለምንፈልግ ከሁለታችንም ህይወት እንድትወጪ እንፈልጋለን። የምርክ ነው። ከዚህ በኋላ የሚያገናኘን ነገር አይኖርም። አንቺም የራስሽን ህይወት ኖሪ፣ እኔም የራሴን ህይወት እኖራለሁ። መራራቅ አለብን ሁለታችን ማለት ነው። እኔና አንቺ ካልተለያየን ነገሮች አይስተካከሉም። እኔና አንቺ ግንኙነት እዚህ ጋር መብቃት ያለበት ይመስለኛል። ጥሩ ሰው አገኘው ብዬ እያሰብኩኝ ነበር። ትዳሬን አጥቻለሁ ባንቺ፣ እንዲሁም ደግሞ ከጓደኞቼ ተለያይቻለሁ። እንተሰማችሁ እነ ብርቁ እነ ደመቁ በአንቺ ምክንያት ከቤተሰብ ተለያይቻለሁ፣ ከጓደኞቼ ተለያይቻለሁ። ሩታ ምርጫዬ ናት፣ ከሩታዬ ጋር አብሬ መኖር እፈልጋለሁ። አንቺ ከሁለታችን ህይወት ውጪ እያለ በአደባባይ ያዋረዳት ውሽሚትን ነው ወላ ሩታ ነው? ሩታ እኮ የፈለገውም እያዋረዳት ብትቀርበውም ምናልባት ለራሷ ላይሆን ይችላል። የፈለገችው ለልጇ ስትል ይሆናል። ገባችሁ አይደለ? ጎሽ ለልጇ ስትል ተወጋች ይባል የለ። ለማንኛውም እነ በጎችዬ እነ ብርቁዬ እነ ደመቁዬ ቅሌታችሁ አሰምቻችኋለሁ። በደንብ አድርጌ አጥረገርጋችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችኋን ላብዛልኝ። ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የነብሯ የአንበሲቷ የሩታዬና እንዲሁም ደግሞ የልጇ አባት የጋሽ አሸበር ቪዲዮ ነው ማለት ነው። ትላንትና እንግዲህ ቤቷ ጠርታው በሄደበት በሱ ቪዲዮ ብዙዎቻቸው አልፈልግሽም ብሎ አደባባይ ላይ አዋርዶሻል እኮ ምንድን ነው እያሉ በጎቹ እኝኝ ሲሉባት አድረዋል ማለት ነው። አድረዋል። ሩታ እኮ አንድም እልክ ነው ልንገራችሁ አይደለ? ሩታ አንድም እልክ ነው፣ ሁለትም ደግሞ ለልጇም ስትል ነው። አንድ ልጇን ያለ አባት ላለማሳደግ ወይም ደግሞ ልጇን የእንጀራ አባት እንዲገለምጠው ስላልፈለገችም ነው። ገባችሁ አይደለ? ሌላ ለየት ያለ ነገር ኖሯት አይደለም እንዴ? አብርሃም ብሄድ እኮ አብርሃም ይመጣል፣ ችግር የለውም እኮ። አበበ ብሄድ እኮ አበበ ይመጣል። ነገር ግን እናት ለልጇ ስትል ብዙ መስዋዕት ትከፍላለች፣ ራሷን ዝቅ ታደርጋለች፣ ራሷን ታዋርዳለች። ለማን ስትል? ለልጇ ማለት ነው። አባባልም እኮ አለ፣ ጎሽ ለልጇ ስትል ተወጋች ይባላል እኮ። እናንተ ከንቶች ማለት ነው። አልፈልግሽም ብሎሻል እኮ አልፈልግሽም ብሎ አደባባይ ላይ እና ታዲያ ሩታ እኮ ወይ ሁለቴ ሶስቴ ብሏት ይሆናል። ሰማችሁ አይደለ? ውሽሚትስ ታዲያ እወድሻለሁ አፈቅርሻለሁ ብሏት ነው እንዴ ተጠጋት? ሩታ እኮ አልፈልግህም ስላለችው በሩታ ላይ የሚፈልገውን አይነትን ነገር ስላላገኘ መሰለኝ ባገኝ ባጣሽ ወደ ውሽሚት የተጠጋው ማለት ነው። ሩታን ለማናደድ ፈልጎ ነው እንጂ ወደ ውሽሚትን የተጠጋው። ሩታ ፊት ብትሰጠውና ፍቅር ብትሰጠው ወደ ሩታ ነበር የሚሄደው። አሁንም ውሽሚትን ፈልጓት አይደለም፣ ሩታን ለማናደድ ባገኝ ባጣ ነው የተጠጋት ማለት ነው። ልንገራችሁ አይደለ? ሩታ በዛን ሰዓት በተጠጋት ሰዓት ማለት በተጠጋት ሰዓት ፊት ስላልሰጠችው እንደምትወደው አድርጋ ካስጠጋችው በኋላ ስለተበቀለችው ተናዶ ወደ ውሽሚት ሄደ እንጂ
ውሽሚትን ፈልጓት አይደለም። በዛን ሰዓት እንደምታፈቅረው አይነት አክት እያደረገች ሩታ ስትጠጋው እንግዲህ ሰምታችኋል። አሁን ያስደመጥኳችሁ በተደጋጋሚ ሩታ ምርጫዬ ናት አለ። ሰማችሁ አይደለ? ሩታ ምርጫዬ ናት። በሩታና በእኔ መካከል ልትውጪ እፈልጋለሁ። በአንቺ ምክንያት ትዳሬን አጥቻለሁ። በአንቺ ምክንያት ጓደኞች ይርቀውኛል፣ ፋሚሊዎች ተቆጥተውኛል እያለ እንደዛ በአደባባይ እያዋረዳት ነበረ። ቂጡ ስትከተል የነበረችው ይቺ ወራዳ ማለት ነው። ምን ነው ልክ አፍቅሯት እንዶ ተንበርክኮ ለምኗት፣ አልቅሶ ለምኗት እኮ አስመሰላችሁ። እሷንም እኮ በ3 በ4 በ5 በ6 በ7 ቪዲዮ ነው ያዋረዳት ከህይወቴ ውጭ እያለ ማለት ነው። እነ ደመቁዬ አልሰማችሁም እንዴ? ይኸው ሰብስብ እንደው ሪከርድ የምታረጉ ልጆች እኮ እንደው እጃችሁ ይባረክ የኔ ውዶች፣ እጃችሁ ይባረክ። እውነቴን ነው። አያችሁ አይደል? እነ ደመቁ እነ ብርቁ እነ በጎችዬ ማለት ነው። እንዲህ ነው ብሎ ያዋረዳት ማለት ነው። ለውሽሚትም ከህይወቴ ውጪ፣ ከኔና ከሚስቴ ህይወት ውጪ፣ በአንቺ የተነሳ እኮ ትዳሬን ሰምታችኋል አይደለ? ትዳሩን አልበጠበጠችም ስትሉ የነበራችሁ ገመዶች ማለት ነው። በአንቺ ምክንያት ትዳሬ ተበጥብጠዋል ብሎ እኮ አብርሃም መስክሯል እኮ አብርሃም መስክሯል። ለዚህ እኮ ነው ትዳር አፍራሽ ናት፣ በትዳራቸው ላይ ጣልቃ ገብታለች ብለን እኛ የምንሰድባት ለውሽሚት ማለት ነው። እናንተ ብትደብቁላትም ጋሽ አሸብር ግን አልደበቀላትም። ለምንድን ነው ስለ ሩታ ሲሆን የሚያንገበግባችሁ የሚያቃጥላችሁ? ሩታ እኮ የፈለገም ነገር ራሷን ዝቅ እያደረገች ራሷም እያዋረደች ከአብርሃም ስር ብትሆንም ለልጇ ስትል ነው፣ ለልጇ ስትል ማለት ነው። እናት የፈለገም ቢሆን ልጇን የእንጀራ አባትን እንዲገለምጥባት አትፈልግም። ልጇን ለብቻው እንዲቀር አትፈልግም እናት ማለት ነው። ገባችሁ? ሴትነቷን ዝቅ ለማድረግ ራሷን ለማዋረድ ራሷን ለማንቋሸሽ ፈልግ አይደለም ሩታ ማለት ነው። እናንተ ከንቱ ዶማዎች ማለት ነው። አለች አይደለች አሰስገሰስ ማለት ነው። እናንተ የምትደግፏት እርምዬ የምትሏት እቺ ቆሻሻ ማለት ነው። አለች አይደለ? ይኸው በአደባባይ እያዋረዳት ከኔና ከሚስቴ ህይወት ውልቅ ብለሽ ውጪ፣ አትረብሽን፣ በአንቺ ምክንያት ቤተሰቦቼ ጠልተውኛል፣ ጓደኞቼ ጠልተውኛል ብሎ እሷን ሳዋርዷት የለ። ዛሬ ላይ ሩታ እኮ በሆነ ሰዓት አልፈልግህም ስትለው እንዴት እንዳረጋ አይታችኋል አይደለ? ጫካ እየሮጠ አረንጓዴ ገመድን ይዞ እየሮጠ እያለቀሰ ንፍጥ በንፍጥ እየሆነ ማለት ነው። ይቺ እኮ ጉዳዩም አይደለም። ጉዳዩ ለሳምንት ጠፋው ስትል ቀብረር ብሎ ምንጽር አድርጎ ቲክቶክ ላይ ሲጨፍር አይታችኋል። ወዷት አፍቅሯት አይደለም፣ ልንገራችሁ ብዬ ነው። አብርሃም ለውሽሚት ወዷት አይደለም፣ ያው ባገኝ ባጣ ከሁለቱ እንዳልወጣ ብሎ ነው ከእሷ ስርስር እንትን የሚለው ማለት ነው እንጂ ሩታ እውነቴን ነው የምላችሁ ስላላመናት እንጂ እንደ በፊቱ ትበቀለኛለች ብሎ ስላላመናት እንጂ ሩታ ቢያምናት ኖሮ እውነቴን ነው የምላችሁ ወደ ሩታ ነው የሚሄደው። 1000 ጊዜ ብታረግዝለት እዛው ብደቅልለት ጉዳዩ አይደለም። አብርሃም ውሽሚትን ማለት ነው እዛው ጥፍጥፍ አድርጓት ወደ ሩታ ነበር የሚመለሰው። ነገር ግን ሩታ ያላመናት ያው ከዚህ በፊት ስለተበቀለችው ነው። አከተመ። ምን ነው ሩታ ዋርዶ ሩታን አንቋሾ ብቻ ሄርሜላን እንደተቀበለ አይነት አክት የምታደርጉት ነገር የውሽሚት ደጋፊዎች ማለት ነው። የውሽሚት ደጋፊዎች እንደው ያለማፈራችሁ ደግማችሁ ደጋግማችሁ ገብታችሁ እዩት። በደንብ አድርጎ ነው በ6 በ7 ቪዲዮ ያዋረዳት ማለት ነው። ቅሌታም ሩታ እኮ ለልጇ ስትል ነው። እውነቴን ነው የምላችሁ። እውነት አሁንም አብርሃምን ወዳው አፍቅራም እንዳልሆነ እኮ ልባችሁ ያውቀዋል። ልታጣላቸው ነው። ከሄርሜላ ጋር እንዲጣሉ ስለፈለገች ነው እንደዚህ ደግ አረገች። እንኳንም አደረገችው ሩታ፣ የኔ ጀግና፣ የኔ አንበሳ ማለት ነው። የማን ህይወት ተበጥብጦ ማን ተደስቶ ይኖራል ታዲያ? ደግ አረገች። በርቺ ሩታዬ ማለት ነው። የፈለጉትን እያደረጉ ነው። ኤፍሬምና ሩታ ደግ አረጉ። እንኳንም አደረጉ። ይቺ ዝትት ማለት ነው። ታዲያ በሰው ቤት ዳር ውስጥ እዛው ብላ እንደርጎ ዝንብ ገብታ እሷ ተደስታ እንድትኖር ትፈልጋላችሁ እንዴ? በደንብ አረጋ ነው እንደ እንትን የምትበጠብጣቸው ማለት ነው። በደንብ አርጋ እና ዝትቶች ሩታ ላይ ብቻ አትፍረዱ እሺ። ከንቱ